የምትመለከቱት ምስል ከምስል ነው። ምንድነው? አምሳለ ወፍ አራተኝ በኩል አድርገሽ ነው አሁን ወፍ ያረግሻት። ጥምቀት እንዴት ነው? ትሄጃለሽ ብዙ ጊዜ? ሎሚ ምናምን ተሞክሮ ያውቃል? እንደው ገምቱ ዝም ብላችሁ ራሱ እኮ ዛሬ ጥምቀት ነው ብያችሁ አይደል? የዘገሊላለት የዘገሊላለት ነይልኝ በኔ ሞት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የዘገሊላለት የዘገሊላ ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ በጉራማይሌ ፕሮግራማችን የጥምቀት በዓል ፕሮግራም ይዘን ወደ እናንተ ቀርበናል። እንደምትመለከቱ ለጥምቀት ያልሆነ ቀሚስ ይበጣጠስ ብለን እንደዚህ በአገር ባህል ልብሳችን አምረን ተገኝተናል። ጥምቀት እንደሚታወቀው ከሃይማኖታዊ በዓልነቱ ባሻገር በቅርስ የተመዘገበ እንዲሁም ደግሞ በአገራችን የባህል አልባሳት ውበት የምንማረክበት የኦርቶዶክሳውያን አንድነት ውበትን ደግሞ በዓለም ደረጃ የምናሳይበት የምናደንቅበት ድንቅ ልዩ በዓል ነውና ዛሬ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን በጉራማይሌ ፕሮግራማችን እንደምትመለከቱት ከኋላዬ ካሉት እንግዶች ጋራ ቆይታ የምናደርግ ነው የሚሆነው። እናንተን አቁሜ ብዙ ወሬ እንዳላበዛ እባካችሁ ወደ የቦታችሁ ሂዱ። አሁን ቦታችሁን ይዛችኋል። እንግዲህ እንግዶቼ ቦታቸውን ይዘዋል። እንተዋወቃቸዋለን። እንኳን አደረሰሽ። እንተዋወቅ እስኪ። ያኔት ቴድሮስ። ያኔት የህይወት እንዴት ነው? በዓልስ? በዓልም ቆንጆ ነው። አምሮብሻል። ቆንጆ ነው በጣም። የሀገር ባህል ለብሳችሁ አንድ ላይ በጣም ነው የሚያምረው። የጎንደርም ደግሞ የጎንደራ በጣም ያምራል ብያለሁኝ። እሺ እንዴት ነው ህይወት? አሪፍ ነው። ቆንጆ ነው። ሶሻል ሚዲያ፣ ቲክቶክ፣ ህብረት፣ ጓደኝነት ሁሉም ቆንጆ ነው። እሺ እንኳን አደረሰሽ። እንቀጥል። እንተዋወቅ እባክህ። ማ? ሙሴ ኤርሚያስ። ሙሴ እንዴት ነህ? እስኪ ስለራስህ የተወሰነ ነገር በለና ስምህን ብቻ ከሚዩ። የአዳማ ልጅ ነህ? ኦኬ። ሁላችሁም የአዳማ ልጆች ናችሁ ወይስ አንተ ብቻ? አንተ እና እሷ የአዳማ ልጆች ናችሁ። መልካም። እንዴት ነው ከአዳማ እየተመላለሱ ነው በቡድን አንድ ላይ የምትሰሩት ማለት ነው? አሁን አዳማ ነኝ። አሁን እናንተም አዳማ ናችሁ? ስለዚህ እንደ ቡድን ሁላችሁም ከአዳማ ነው የመጣችሁት? እንኳን ደህና መጣችሁ። ብዙ ጊዜ ከአዲስ አበባ ውጪ ከክፍለ ሀገራት ሰዎች ወደዚህ ፕሮግራም ሲመጡ በጣም ነው ደስ የሚለኝ። ምክንያቱም ምን ያህል ዋጋ ከፍላችሁ እንደምትመጡ አውቃለሁ። ቀላል አይደለም ከዚህ እንደመምጣትና የእውነት በጣም አመሰግናለሁ። እንኳን ደህና መጣችሁ በፕሮግራሙ በድጋሚ። እሺ ቲክቶክ ቆንጆ ነው። ቆንጆ ነው። አይ ጥሩ ነው። እያየሁኝ እናንተ ደግሞ ደስ ይላል በጣም ቆንጆ። በአንድ ላይ በህብረት ብዙ ነገር ነው የምትሰሩት። ስለዚህ ወድጄዋለሁ። ቆንጆ ነው። እንቀጥል። እሺ ኢየሩስ ተሾመ እባላለሁ። ተማሪ ፎቶግራፈር ነኝ። ፎቶግራፈር ነሽ? ደስ ይል። ሴት ፎቶግራፈር ብዙ አልተለመደም አይደል? ብዙ የለም። ሁላችንም ፎቶግራፈሮች ነን ባይ ዘ ዌይ። በእውነት ዋው። የት ነው የምትሰሩት? እንዴት ፎቶግራፍ? አዳማ ላይ የሚባል የቲክቶክ ስሙ ዙሳራ ነው፣ ግን ያው ለፕሮዳክሽኑ እንደዛው ነው የምንጠቀምበት። አንድ ፕሮዳክሽን ያላችሁ ሁላችሁም ማለት ነው። ስለዚህ በተራ ነው። አንዱ ሰርግ ላይ አንዳችሁ፣ አንዱ ልደት ላይ አንዳችሁ፣ አንዱ ፕሮዳክሽን ላይ አንዳችሁ ይሆናችሁ። በጣም ነው ደስ የሚለው። እንደ ቲም ሴቶች ብዙ ነው ያላችሁት። አሁን እዚህ ጋር ሳይ ቪዲዮ ላይ ሳይም ብዙ አላችሁና ሁላችሁም ሴቶች ፎቶግራፈር ናችሁ። እንዴት ተገናኛችሁ? ደስ ሲል። ያው እኛ የአርሲ ሮቤ ልጆች ነን አምስታችን። እሺ አጠቃላይ ግሩፕ ላይ ያለ ነውና እንደ አጋጣሚ እዚህ ስንመጣ ወደ አዳማ ስንሄድ ፎቶግራፍ ትምህርት ላይ ነው የተገናኘነው ሁላችንም። ያንን ደግሞ ወደ ቢዝነስ እንቀይረው ብለን ያው አንድ ላይ ተሰባሰብና ጓደኛም ነን እና ወደ ስራም አብረን ገባን። አዳማ ነበር የተማራችሁት? ያው አርሲ ሮቤ። ከሮቤ አዳማ ሄዳችሁ ለትምህርት ነበር ሄዳችሁት? 12 ጨርሰን ወደዛ ሄድ። ዋው ደስ ሲል። ስለዚህ ሰባታችሁም ከአንድ ትምህርት ቤት ወጣችሁ አንድ ላይ ስራ ጀመራችሁ ማለት ነው። ለሰባት መስራት ግን እንዴት ነው? ያው ይኖራል ጓደኛ ስትሆኚ ቻሌንጅ ይኖራል፣ ግን ተቻችሎ ማለፍ ነው ዋናው። የግሩፕ የቲም ስራ ሲባል ማንኛውም የቲም ስራ ሲባል የሆነ ችግር አይጠፋውም። ያንን ተቻችሎ ማለፍ ነው ያንቺ ጥንካሬ ይሄ ማስበውና እስካሁንም አለን 2 ዓመታችን ነው። ዋው ቆንጆ ላይ እግዚአብሔር ይመስገን። ስራም ቆንጆ ነው፣ እየሰራችሁ ነው በደንብ። ደስ ይላል። እንግዲህ ለሰባት የተቋቋመ ፕሮዳክሽን በጣም ነው ደስ የሚለው። እሺ
ሀመር አበበ እባላለሁ። እኔም የመጣሁት ከአርሲ ሮቤ ነው እና ፎቶግራፈር ነኝ፣ ተማሪ ነኝ፣ ቲክቶከር ነኝ። ግን ያምኗችኋል? አሁን ሰርግ ላይ ልደት ላይ ሴቶች ሆናችሁ ካሜራ ይዛችሁ ሄዳችሁ እኛንን ፎቶ የምናነሳችሁ ስትሏቸው እንዴት ነው ሰው ጋር ያለ አይመስላቸውም? ግን ሪዛልቱን ሳይሆን አሪፍ ውጤቱን ሲያዩት፣ በዛ ላይ ደግሞ አንዱ ሰው ቤት ሄዳችሁ የተወደደ ነገር ካለ ስራችሁን ሰው ከወደደው ሌላ ሰው ቤት ደግሞ እነሱ ናቸው ብሎ የመጠቆም ሰው ባየው ነገር የማመን ነገር አለ እንጂ ሴት ሲኮን ከባድ ነው መሰለኛ። አይ ጥሩ ጎበዞች በርቱ። ስለመጣችሁ በዓለም ጥምቀትን ከእናንተ ጋር ስለማሳለፍ ደስ ብሎኛል። የጉራማይሌ ፕሮግራማችን ደግሞ እንደሚታወቀው የውድድር መድረክ ነው። የተለያዩ ዙር የተለያዩ ጨዋታዎች አሉ። በየዙሩ አሸናፊውን ማን እንደሆነ እየተናገርን አብረን እየተጫወትን ቆይታ እናደርጋለን። ዛሬ በዓል ስለሆነ በዓል የሚሸቱ ጥያቄዎች አሉ። ቆንጆ በዓል የመሰለ ቆይታ እናደርጋለን ማለት ነው። የመጀመሪያው ምስል ከምስል መደመር ነው በጉራማይሌ ፕሮግራማችን። ስለዚህ የመጀመሪያውን ጥያቄ የምናደርገው ለነ ሀመረ ቡድን ነው። ዝግጁ ናችሁ? እሺ የመጀመሪያው ልዩ የሆነው የበዓል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? አደባባይ በስርዓት መልሱ ሰዓታችሁ እስከማያልቅ ድረስ። ምንድን ነው? ልክ እኮ ናችሁ፣ ግን ማስተካከል አለባችሁ። እንደዛ አይደለም። ማዝጋ ያለው ምስሉን ከቀኝ ወደ ግራ ነው አይደል መደመር ያለባችሁ። ባህረ ጥምቀት አግዣችሁ እንደምንም ነጥብ ያገኛችሁት። ከግራ ወደ ቀኝ ያደረጋችሁት ባህረ ጥምቀት በትክክል ተመልሷል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ምንድን ነው? ያላችሁ ሰከንድ እየቆጠረ 20 ሰከንድ ሆኗል። እንደው ገምቱ ዝም ብላችሁ ራሱ እኮ ዛሬ ጥምቀት ነው ብያችሁ አይደል? ሰዓታችሁ ሊያልቅ ነው። ሰዓት አልቋል። እናንተ ጋር መጥቷል ጥያቄ። ምንድን ነው? እሷ ማነች? ጥሩ ጥያቄ ነው። እሷን ማወቅ ጥያቄውን ለመመለስ ያግዘናል። ግን ምናልባት ዛሬ በዓልም አይደል ከበዓሉ ጋር እያይዛችሁ ከዚህ በላይ ፍንጫ የሆነ ሃይማኖትማ እንዴት ነው? ዘብሎ ጀምሮ ሃይማኖት ሊሆን አይችልም። አልተመለሰም። የዚህ ሁለት ምስል ምላሹ የሚሆነው ዘገሊላ ነው። እኔ ዘገሊላ ነው ምላሻችን የሚሆነው። ገሊላ በጣም ታዋቂ ሞዴል ናት። ስለዚህ ምላሻችን የሚሆነው ዘገሊላ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ምስል ከምስል ነው። ምንድን ነው? መጥመቅ ይሆን እኮ መጥመቆ ይታላ። አሁን እኮ ምስሉን ከታ አድርገን እንደዛ እናደርገው እንጂ ጥሩ ነበር። ሰዓታችሁ ሳያልቅ ሞክሩ በደንብ እስቲ። መጥምቀ ሳይሆን ሌላ መጠመቅ አይደለም። ስለዚህ ወደዚህኛው ቡድን እናመጣዋለን ይሄንን ጥያቄ። ምንድን ነው? እሺ አልተመለሰም። የዚህ ምስል ከምስል ምላሻችን የሚሆነው እደ ዮሐንስ ነው። እደ ዮሐንስ ማለት እደ በግዕዝ ቋንቋ እጅ ማለት ነውና እዚህ ጋር የምትመለከቱት እጅ አለ። ጥምቀት ስለሆነ አያችሁ አይደል? እንዴትም ብላችሁ ማገናኘት አለባችሁ። እደ ዮሐንስ የዚህ ሁለት ምስል ከምስል ምላሻችን ነው የሚሆነው ማለት ነው። እንቀጥል። እሺ ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። ምንድን ነው? ምንድን ነው? አምሳለ ወፍ አይደለማ እኮ ጨርሹ። እንደዛ ከሆነማ ሰዓታችሁ ሳያልቅ ቶሎ በይ። ይሄን ጀምረሽዋል። እዛ ጋር ምንድን ናት? አምሳለ እርግብ። አምሳለ ወፍ አራታይ በኩል አርግሽ ነው አሁን ወፍ ያረግሻል። በዛ ላይ አምሳለ ተብሎ እርግብ። ምክንያቱም የጥምቀትን በዓል እያከበርን ያለነው ክርስቶስ በተጠመቀበት ሰዓት
መንፈስ ቅዱስ በአምሳለ ርግብ ተመስሎ ነው አይደለም የተናገረው። ስለዚህ ከዛ ጋር አያይዘን እንሄዳለን ማለት ነው። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ሁለት ምስል ነው። ምንድን ነው? ጃን ሜዳ በትክክል ተመልሷል። ጃንን ታውቂዋለሽ? አይደለ? አይ በትክክል ተመልሷል። ጃን ሜዳ ደግሞ በዓለም አቀፍ ደረጃ የብዙ ቱሪስቶችን ቀልብ የሚስብ ቦታ ነው የሚሆነው። በተለይ ደግሞ ጥምቀት ሲሆን ኦርቶዶክሳውያን ተውበው አምረው እጅግ በጣም ድምቅ ብለው እንግዲህ ብዙ ቱሪስቶች ደግሞ ይሄንን ትርኢት ሊመለከቱ ራሱ ወደ ሀገራችን የሚጎርፉበት ልዩ የሆነ ደግሞ ቅርሳችንም ጭምር ነውና ጥምቀት። ተመልካቾቻችን በድጋሚ እንኳን አደረሳችሁ። እንቀጥል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ምስል ከምስል ነው። ምንድን ነው? ከተራ በትክክል ተመልሷል። ጥምቀት እንዴት ነው? ትሄጃለሽ? ብዙ ጊዜ ሎሚ ምናምን ተሞክሮ ያውቃል? የተቀበልሽው አለ ወይስ አይ ብለሻል? አረ ቆይ ሎሚ ሲወረወር ግን መቀበል ካልፈለግሽም እንደምታረጊው አለማንሳት ትክክል ነሽ። የተወረወረውን ሎሚ አንስታ ከያዘችው እሺ ብላለች ተቀብላለች ማለት ነውና ስለዚህ አየት ዞር እያደረግሽ ጥለሻቸው መሄድ ነው። ወደ እነሱ እንምጣ። እናንተ ጋስ ለጥምቀት ሎሚ ተወርውሮለት ጎጆ የቀለሳለ? አይ እስካሁን አልቀለሳችሁ ገና ናችሁ አይደል? ነገሩ አንቺ እሷን ስማው እስኪ መጀመሪያ እኔ ከማውራቴ በፊት አይ ልጆች ናችሁ ገና አይደለ? አዎ እሺ። ስለዚህ የመጀመሪያው ዙር ምስል ከምስል የመደመር ውድድራችን ይሄንን ይመስላል ተመልካቾቻችን። ምስል ከምስል በነበረን ቆይታ ደግሞ ለመጀመሪያው ዙር አቻ ሆናችሁ ወደ ቀጣዩ ዙር አልፈናል። ሁለተኛው ዙር ጥያቄያችን የሚሆነው ደግሞ የምልክት ጥያቄ ነው። የምልክት ጥያቄያችን ላይ እንደ ቡድን ነው የምትወዳደሩት፣ ግን አንድ ሰው እዚህ ጋራ መጥቶ የኔን ቦታ ተረክቦ የሚረዳ ይሆናል። አንድ ሰው ደግሞ እዛው ቦታ ላይ ቀርቶ የሚያስረዳ ይሆናል። የሚኖረን 6 ጥያቄ ነው። 3ቱን ካስረዳ በኋላ ያ ሰው ደግሞ ተተክቶ ተረጂ ይሆናል ማለት ነው። ከሁለታችሁ መካከል ማን ያስረዳ ማን ይረዳ የሚለውን የመጀመሪያ ምረጡ። እስኪ እዚህ ጋራ መጥቶ ማን ይረዳ ለመጀመሪያ? ያው መቀየራችሁ አይቀርም። እሺ መድረኩ ክፍት ነው ለአንተ። እዛም ተገልብጠ ቢሆን እዚህም ሆነ ቢሆን እዚህ ሆነ ማስረዳት ትችላለህ አንተ። ግን ካልተመቸክ መተኛት ካለብህ እዛ ጋር መሄድ ትችላለህ። እሺ የመጀመሪያውን የምልክት ጥያቄያችን የሚሆነው ባህር እንዴ ለምን አወቅሽ? እኔ እኮ ምን እያስረዳት ነው ብያለሁ። እንደዚህ ሲልሽ ባህር ጥምቀት ስለሆነ መሆን አለበት አይደለ? እሺ እንቀጥላለን። ቀጣይ የጆሮ ጌጥ እንቀጥል። ሙሴ አልተቻለም በማስረዳት። እሺ ደረጃ በደንብ ቀይ እርዳታ ካልገባት በሱ ሰዓታችሁ እያለቀ ነው። እሺ መስኮት እንዴ ወይስ ብዙ መስኮት ነው? ሰዓታችሁ ሊያልቅ ነው። አይ ሊፍት ሰዓት አለቀ። ሰዓት አልቋል። እስኪ እዩ ምን ይመስልሻል? መደርደሪያ ትንሽ ጫማ ምናምን ቢያስቀምጥበት ጥሩ ነበር እንደዚህ ያደረገ። እሺ ስለዚህ 3 ጥያቄዎችን አስረድቶሻል። አንቺ ደግሞ እስኪ በተራሽ አስረጁ። ተቀየሩ። ደግሞ ነው እስኪ ሙሴን ሲረዳ እንዴት ነው? እንጀምር። መዶሻ። እሺ
ሰዓቱ ሊያልቅ 5 ሰከንድ ነው የቀራችሁ። አሁን ላይ 4 ብለን 3 2 ሰከንድ ሰዓት አልቋል። ስለዚህ ሁለተኛው ጥያቄ አልተመለሰም ማለት ነው። ምን ይመስልሃል? እስኪ ይኸው አገልግል ነበረ ምላሻችን። ቃሪያውን አስቀረችብህ መሰለኛ እንደዚህ። እሺ የመጨረሻው ጥያቄያችን የሚሆነው ደግሞ ቡና ሲኒ በትክክል ተመልሷል። ይኸው ቦታ ለቅቄያለሁ። ከእናንተ መካከል ማን ያስረዳ? እሷ ታስረዳ። እሺ ለመረዳት ተዘጋጅተሻል? እንጀምራለን። በስማ ጀምሪ። ሞክሪ፣ ቢያንስ ሰዓትሽ ሳያልቅ በፊት የሆነ ነገርማ ሞክሪ፣ ያሳያት። ሰዓት አልቋል። ትንሽ ይከብዳል አይደል? እሺ እዩ፣ እንዴት ነበር የምትያት? ባቡር ጣቢያ ቢሆን የተወሰነ። እሺ እንቀጥል። ይሄ ቀላል ነው። በይ ሞክሪላት በደምብ ሰዓት ሳያልቅ። እሺ 5 ሰከንድ 4 3 ሰከንዳችሁ ሰዓት አልቋል። ሰዓት አልቋል። እዩ እስኪ ማግኔት አላሰብሽውም? ከነ ትንሽ ቢያስቸግራሽ ታገልሽ አይደለ? አንቺ ቻው ታግለሻል። እሺ እንቀጥል። አይደለም ቀጥይ። ሰዓታችሁ ሞክሪ፣ አሳያት፣ በደንብ አሳያት። በደንብ አይደለም ሌላ ነገር አሳያት። እሱ ካልገባት አርጊያ። ከዛስ ምን? ሰዓት አለቀ። እሺ መሰላል ነበረ ግን አልተመለሰም። አሁን ትመጫለሽ ትረጂ። እሺ መጋረጃ በትክክል ተመልሷል። እሺ እኮ ይሄ ምን አሳያት ምን እንደሚያደርግ። ሰዓት ሊያልቅባችሁ ነው። ጦር ጋሻ የመጨረሻው ቧንቧ ሰዓት 5 ሰከንድ 5 ሰከንድ ያት በደንብ ያት 3 ሰዓት አለቀ። እዩ ግድ የለም እዩ። የውሃ ቆጣሪ እሷ እንደውም ጎበዝ ናት ስታስረዳ። መታውላ ቆጠረች ቤት ውስጥ። የውሃ ቆጣሪ ነበረ ምላሻችን የሚሆነው። እንግዲህ የማስረዳት በምልክት የመግለጽ ቆይታችን ደግሞ ይሄንን ይመስል ነበረ። የቻላችሁትን ያህል ሞክራችኋል። ጥሩ ነበር የነበረን ቆይታ። በዚህ ዙር ደግሞ አሸናፊ ሆነው ያጠናቀቁት ቡድኖች የነ ሙሴ ቡድን ናቸው። እንኳን ደስ አላችሁ። የሁለተኛው ዙር ውድድራችን ይሄንን ይመስላል። ቀጣይ የሚሆነው የዝብርቅርቅ ሰዓታችን ነው። ዝብርቅርቅ ደግሞ የተለያዩ ፊደላት ተዘበራርቀው ይቀርቡላችኋል። እነዛን ፊደላት በ10 ሰከንድ ውስጥ የሚሆኑትን ወይም ደግሞ የሚወክሉትን ቃል ጽፎ ለኛ ለተመልካቾቻችን
ማሳየት ነው የሚሆነው ማለት ነው። ይህንን 10 ሰከንድ በአግባቡ መጠቀም የዚህ ዙር አሸናፊ ያደርጋል። የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው ለነ ኢየሩስ ቡድን ነው። ኢየሩስ ደግሞ ሰማ ሙዚቃው ላይ በደንብ አለችበት። ሳታዘፍኛት ከዚህ ስቱዲዮ እንዳትወጣ ተብያለሁኝና እስኪ የተወሰነ ነገር በዓለም አይደል በመሃል ትንሽ እንስማና ወደ ዝብርቅርቅ ጥያቄያችን እናንተው ጋር እንሄዳለን። እንዲያው ስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ ምነው ዳረግሽው ልቤ ለስቃይ የሌለሽን ይሄን ጸባይ ምን ይልሻል እስኪ ወዴ የታዘበ ያየፈራች ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በኔ ስቃይ ኪታ መጣሽው ንገሪኝ የሌለሽን ይሄ ጸባይ ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ። በድንገት ነው አይደለ የመጣሁብሽ፣ አይዞሽ። እሺ ስለዚህ ወደ ውድድራችን እንመለስና ከእናንተ ነው የምንጀምረው። የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ፊደላት ናቸው። ያላችሁ ደግሞ 10 ሰከንድ ነው። 10 ሰከንድ ስለሆነ ያላችሁ ከፍጥነት ጋራ ነው ጨዋታው። ምንድነው ሰከንዳችሁ አለቀ አለቀ አለቀ። በቃ እንደዚህ አይደል? ምክንያቱም አልተነሳም፣ ብትጽፉት ራሱ አልተነሳም። ምንድነው የሚለው ግን? ምዕመናን። እንመልከተው። ምዕመናን ትክክል ነበረ። ትንሽ አንድ ሰከንድ በቃ ፈጠን ብትሉ በትክክል መልሳችሁስ ነበረ። ስለዚህ ከሰከንድ ጋር ያለውን ጨዋታ ተያይዛችሁታል። እንጀምርሽ። 5 ሰከንድ 4 እሺ። አደባባይ ተመለሰ እንዴ? እሺ እንመልከተው እስኪ። አደባባይ በትክክል ተመልሷል። ወደ እናንተ ደግሞ እንመጣለን። ተዘጋጁ። አሁንም በጣም መፍጠን አለባችሁ። 10 ሰከንድ ነው ያላችሁ። ጀምሩ። 10 ሰከንድ 2 ሰከንድ። ያው ሰዓት አለቀ። እንደከፈትሽው ዝግት። ምላሻችሁን ግን እንመልከተው። ምላሻችሁ የሚሆነው አክባሪዎች ነበር። እሺ የመጨረሻ የዝብርቅርቅ ጥያቄያችን ነው የሚሆነው። 10 ሰከንድ ነው ያላችሁ። ሙሴና ያኔት መጀመር ትችላላችሁ። 4 ከፍ ብሏል። ዮርዳኖስ ነው የሚመስለው እዛ ጋር ጽሁፉ፣ ለዛ ነው ዮርዳኖስ። ምላሹን እንመልከተው። ዮርዳኖስ በትክክል ተመልሷል። ሙሴና ያኔት በዝብርቅርቅ ጥያቄ 2 ጥያቄ ቀርቦላቸው ሁለቱም በመመለስ የዚህ ዙር አሸናፊ ሆነዋል። እንኳን ደስ አላችሁ። ተመልካቾቻችን የሚቀረን የመጨረሻ ዙር ውድድራችን ነው። የመጨረሻው ዙር ውድድራችን የሚሆነውም ደግሞ ስህተቱን ፈልጉ ነው። በምትመለከቱት ስክሪን ላይ የሚቀርብላችሁ ምስል አለ። ያ ምስል ስህተቶች አሉት። እነዛን ስህተቶች ፈልጋችሁ ማውጣት ነው ማለት ነው። ነጥብ አያያዝ የሚሆነው 4 ስህተት ካለው 1 ከመለሳችሁ አሁን 75%ን አልመለሳችሁም ማለት ነው። 2 ከመለሳችሁ 50%ን መልሳችኋል ማለት ነው። ስለዚህ በፐርሰንት ነው ውጤታችሁ የሚያዝላችሁ። በምትመለከቱት ምስል ውስጥ ያለውን ስህተት ሁሉንም በአንድ ጊዜ
አውጥቶ ሙሉ ውጤት ለማግኘት መሞከር ነው። አሁን የምንጀምረው የዚህን የመጨረሻው ዙር ውድድራችንን ከነ ኢየሩስ ነው። እዩ ዝግጁ ናችሁ? ዝግጁ አይደል? እሺ ይህ ምስል አለ። ስህተቶቹ ምንድን ናቸው? ሰዓታችሁ እንዳያልቅ። ሙዝ። እሺ በሙዝ ምን? በሙዝ አይጻፍም። እሺ አግኝታችሁታል። እሺ መኪና እዚህ ጋር በሰማይ ላይ አይሄድም። ዝሆን ቁጭ ብሎ አይማርም። ሰዓት ምን ሆነ? ልጁ ወደዚህ ነው ያያለው። ካሜራ የለም ካሜራ ሊኖረችልም ነው ወደዚህ ነው። እሱን የፎቶ ሳነሳ ወዲን እያየኝ ነው። 3 ስህተቶች ነው ያሉት። 3ቱንም አግኝታችሁታል። እንደው ሌላ ነገር ካለ ጠብቄ ልትሟችሁ ብዬ ነበረ። ሙሉ ነጥብ አምጥታችኋል። በትክክል ተመልሷል። ዝሆን ቁጭ ብሎ አይማርም፣ መኪና በሰማይ አይበርም፣ በሙዝ አይጻፍም የዚህ ምስል ስህተቶች ናቸው። ወደ እናንተ ነው የምንመጣው። የእናንተ ይህ የምትመለከቱት ምስልስ ያለው ስህተቶች ምንድን ናቸው? አይን ታስሮ ፀጉር አይቆረጥም። አይን ታስሮ ፀጉር አይቆረጥም። የወንዶች ፀጉር ቤት ውስጥ የሴት ዊግ አይኖርም። የወንዶች ፀጉር ቤት የሴት ዊግ አይኖርም። እና መስታወቱ ንገሪና። ሜቢ አይደለም በስርዓት ምስሉ ተገልብጧል። መስታወት የለውም። መስታወት የለውም። በሙሉ ነጥብ በትክክል ተመልሷል። የዚህ የምንመለከተው ምስል ስህተቶቹ አይን ታስሮ ፀጉር አይቆረጥም፣ የወንድ ፀጉር ቤት የሴት ሂውማን ሄር አይኖርም፣ መስታወት የለውም እና ስዕሉ ተገልብጧል። በትክክል ተመልሷል። እሺ ወደ እናንተ እንመጣለን። የእናንተ ምስል ወይም ደግሞ ስህተቱን የምታወጡት ስዕል ደግሞ ይሄ ነው። ክብደት በሰዓት አይለካም። ክብደት በሰዓት አይለካም። ቦርሳ ተይዞ ሚዛን ላይ አይወጣም። ተደግፎ አይለካም። ተደግፎታል እሷን። አይገርምም? በደንብ ነው ግን ስህተት የምናየው። ምንም የሚስት ሰው የለም። ሁሉንም ልቅም በትክክል ተመልሷል። የዚህ ምስል ስህተቶች ከባድ ነገር ወይም ደግሞ ማንኛውም ነገር ተይዞ ሚዛን ላይ አይወጣም፣ በሰዓት አይለካም። ሚዛን የራሱ የሆነ መቁጠሪያ ያለው፣ እንዲሁም ደግሞ ሚዛን ላይ ስንሆን ተደግፈን መመዘን አንችልም ማለት ነው። በትክክል ተመልሷል። የመጨረሻው ስህተቱን የማውጣት ጥያቄያችን ነው የሚሆነው። ይህ የምትመለከቱት ምስል ስህተቶቹ ምንድን ናቸው? እየቀዳች ያለችው እንትኑ ላይ ነው፣ ጠረጴዛው ላይ ነው። ጠረጴዛ ላይ ነው እየቀዳች ያለችው። ሰዓቱ መቁጠሪያ የለውም። ትክክል። ጠረጴዛው በዚህ በኩል የለውም። ጠረጴዛው በዚህ በኩል ምን የለውም? እግር የለውም። እሺ እግር የለውም። አለ ሌላ የለም። በትክክል ተመልሳለች። እንደው አለ የምትሉት እኛ ያላየነው ስህተት ካለ እናንተ ካያችሁ ብዬ ነበረ። የዚህ ምስል ስህተቶች የሚሆኑት እየቀዳች ያለችው ጠረጴዛው ላይ ነው። ጠረጴዛው እግር የለውም፣ እንዲሁም ደግሞ ሰዓቱ መቁጠሪያ የለውም ነው የሚሆነው። የመጨረሻው ዙር የምስሉን ስህተት ለይቶ ማውጣት ውድድር ላይ እንደምትመለከቱት ሁለቱም ቡድኖች ሁለት ጥያቄ ቀርቦላቸው ነበረ። ሁለቱም ሙሉ ነጥብ በማምጣት በመመለስ በዚህ ዙር እኩል ነጥብ አምጥታችኋል። እንኳን ደስ አላችሁ። ተመልካቾቻችን የነበረን የበዓል ልዩ የሆነው የጉራማይሌ ቆይታችን የተመለከታችሁትን ይመስል ነበረ። በስተመጨረሻም ግን ከመሰናበታችን በፊት እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ፣ የምትፈልጉት አካላት ካሉ እንኳን አደረሳችሁ። እንዲሁም ደግሞ መልእክት ካላችሁ የመጨረሻውን እድል ልስጣችሁና አሸናፊውን ተናግሬ እኔ ተመልካቾቼን ለቀጣዩ ፕሮግራም እጋብዛለሁ። ካንቺ ልጀምርሽ። እሺ፣ ለመላው ክርስትና እምነት ተከታይና ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። ድምፅሽ ላይ የት ይላል? ጉንፋን ነው። እንዲህ ደግሞ በቃ ድምጿ እንዴት ነው? ትንሽ ታንጎራጉር እንደ ምናምን ልል ነበረ። የጉንፋን ውጤት ነው። አይዞሽ፣ ይማርሽ፣ በርቺ። መልካም በዓል። እሺ ሙሴ። ለመላው ኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦችም እንኳን አደረሳችሁ ማለት ፈልጋለሁ።
እናመሰግናለን። ደርሷል መልእክትክ። ለመላው የክርስትና እምነት ተከታይ እንኳን አደረሳችሁ። ቤተሰቦቼ እንኳን አደረሳችሁ እና ማመስገን ይቻላል። አዎ እንዴ በደንብ ያው ቤተሰቦቼ፣ እናት አባቴ፣ እህት ወንድሞቼ በጣም አመሰግናለሁ። ደጋፊዎቼ ናቸው በማደርገው ነገር ሁሉና ነግሬያቸው ላያቅ ይችላል፣ ግን በጣም ወዳችኋለሁ። በጣም አመሰግናለሁ ስለሁሉም ነገር። እናመሰግናለን። እሺ ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። ቤተሰቦቼ፣ እናቴ፣ አባቴ፣ እህቶቼ፣ ከዛ በጣም ጀግና የሆነች አያት አለችኝ። እሷን በሰፊው ስለሷ ማወራበት መድረክ አገኛለሁ ብዬ አስባለሁ። በጣም ነው የምወዳችሁ ጓደኞቼ፣ በጣም ነው የምወዳችሁ እና አጎትም አለ ወንድም አለኝ። እንኳን አደረሰ። በጣም ነው የምወድህ እለዋለሁ። መልካም በዓል። ከዛ ይሄን ነገር ያመጣው ጓደኝነታችን ነው። ከዚህ በላይ ብዙ ነገር እንትን ይላል። ጓደኞቼ በጣም ነው የምወዳችሁ። አመሰግናለሁ። መልካም የሁላችሁም ምስጋና የእንኳን አደረሳችሁ መልእክት ደርሷል ብዬ አስባለሁኝ። በስተመጨረሻም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እኛ የጉራማይሌ የበዓል ፕሮግራምን እንግዲህ እዚህ ጋራ ብናበቃም ግን የአባይ አገልግል እስከ ምሽት ድረስ ከእናንተ ጋራ ደማቅ ቆይታን ያደርጋል። ስለዚህ አባይ ቲቪን ምርጫችሁ አድርጋችሁ እስከ ምሽት ድረስ ከኛ ጋር ትቆዩ ዘንድ ከወዲሁ እየጋበዝኳችሁ ዛሬ ልዩ በሆነው የበዓል ፕሮግራማችን ከእንግዶቻችን መካከል አሸናፊ ሆነው ያጠናቀቁት ቡድኖች የነ ሙሴ ቡድን ናቸው። እንኳን ደስ አላችሁ። እንግዲህ በዓሉ የሰላም የፍቅር የጤና ሆኖ በጥሩ ሁኔታ እንድታሳልፉት ከወዲሁ እየተመኘሁኝ ለቀጣዩ ፕሮግራም ተመልካቾቼ እየጋበዝኳችሁ እኛ ግን የነበረን ቆይታ አበቃው። እናንተም ከአዳማ ድረስ የእውነት እዚህ ድረስ ስለመጣችሁ በጣም አድርጌ ያመሰግናችኋለሁ። ቤተሰቦቻችሁ መላ እናንተም ስለመጣችሁ የእውነት ደስ ብሎኛል። እንደዚሁ ደግሞ በወጣትነት በህብረት አብሮ በጋራ መስራት ቀላል ነገር አይደለምና በርቱ፣ ጠንክሩ። ነገ ላይ ትልቅ ቦታ ትልቅ ድል ላይ ደርሳችሁ ደግሞ እንደገና ለመገናኘት ያብቃን። መልካም በዓል ብያለሁ። መልካም በዓል ተመልካቾች። የዘገሊላ